የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ መጠነ ሰፊ የጦርነት እቅድ ነድፈው እንደነበር የወጡ ዘገባዎች አመላክተዋል። ስራውን ማጠናቀቅ በሚል መርህ የተመራው ይህ እቅድ ወደ ዲፕሎማሲው አዘንብሏል። ይሁን እንጂ በቴሄራንና በዋሽንግተን መካከል ያለው ውጥረት አሁንም በከፍተኛ ደረጃ ላይ ይገኛል። በሌላ በኩል ኢራን በአሜሪካና በእስራኤል የጋራ ጥቃት የተገደሉባትን የበላይ መሪ አያቶላ አሊ ሐሚኒ የቀብር ስነ ስርዓት ለማከናወን እየተዘጋጀች ነው። ይህ ታሪካዊ ክስተት ምን አንድምታ አለው? ወደ አፍሪካ ቀንድ ስንመለስ ደግሞ ቱርክ በሶማሊያ የአየር የበላይነቷን እያሳየች ነው። በኤፍ-16 ጀቶች የተፈጸመው ጥቃት በአልሸባብ ላይ ምን ጉዳት አደረሰ? የአንካራ ዓላማስ ምንድን ነው? እነዚህንና ሌሎች ተያያዥ ጉዳዮችን ዝርዝር መረጃ ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮን ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ዳግም መጠነ ሰፊ ጥቃት ለመሰንዘር አቅደው እንደነበር ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለውን የዲፕሎማሲ ንግግር በማቋረጥ ወደ መጠነ ሰፊ ወታደራዊ ጥቃት ለመመለስ አስበው እንደነበር ወታደራዊ ባለስልጣናትን ዋቢ በማድረግ ዎል ስትሪት ጆርናል ዘግቧል። ይሁን እንጂ ፕሬዝዳንቱ ለጊዜው የዲፕሎማሲው ንግግር እንዲቀጥል መወሰናቸውን የዜና ምንጩ አመልክቷል። ኢራን ኢንተርናሽናል የዎል ስትሪት ጆርናልን ዘገባ ጠቅሶ እንደዘገበው ፕሬዝዳንት ትራምፕ በኢራን ላይ ተጨማሪ ወታደራዊ ጥቃቶችን ስለመሰንዘር ከሀገሪቱ የጦር ሚኒስትር ፔት ሄግሴት እና ከጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ጋር ባለፉት ጥቂት ቀናት ውስጥ ተደጋጋሚ ውይይቶችን አድርገዋልም ብሏል። አንዳንድ የአሜሪካ ባለስልጣናት ይህንን በኢራን ላይ ሊሰነዘር የታሰበውን ወታደራዊ እርምጃ ስራውን ማጠናቀቅ በሚል መግለጻቸውንም ዘገባው አመላክቷል። ፕሬዝዳንት ትራምፕ እስካሁን ድረስ የመጨረሻ ውሳኔ ባያሳልፉም አዲስ መጠነ ሰፊ ጥቃት መክፈት አሁን እየተካሄደ ያለውን ዲፕሎማሲያዊ ጥረት ሊያደናቅፍ እንደሚችል ለአማካሪዎቻቸው ተናግረዋል። በተጨማሪም ወታደራዊ እርምጃው ዋሽንግተን የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ለማፍረስ የምታደርገውን የረጅም ጊዜ ጥረት ሊያዳክም ይችላል የሚል ስጋት እንዳላቸው ባለስልጣናቱ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ሁልጊዜም ቢሆን የከፍተኛ ጫና ፖሊሲ ተከታይ ናቸው። በአንድ በኩል ወታደራዊ ኃይልን በመጠቀም ጠላቶቻቸውን ማስፈራራት ወይም ማዳከም ይፈልጋሉ። በሌላ በኩል ደግሞ ታላቅ ስምምነት በጠረጴዛ ዙሪያ መፈራረምን ይመርጣሉ። አሁን የታየው መዋዠቅም የዚሁ ባህሪ ነጸብራቅ ነው። ለአንዴና ለመጨረሻ ጊዜ ሊያደናቅፍ ይችላል ተብሎ ቢታመንም ሙሉ በሙሉ የክልላዊ ጦርነትን የመቀስቀስና የዲፕሎማሲውን በር የመዝጋት ዕድሉ ሰፊ በመሆኑ ትራምፕ ወደ ዲፕሎማሲው እንዲያደሉ አድርጓቸዋል። ይህ በእንዲህ እንዳለ ኢራን ሐምሌ 2 ቀን 2018 ዓ.ም በመላው ሀገሪቱ ብሔራዊ የሐዘን ቀን ሆኖ እንዲታወጅ መወሰኑን የሀገሪቱ መንግስት ቃል አቀባይ ፋጢማ ማሃጄራኒ ገልጸዋል። ውሳኔው የተላለፈው በታህሳስ ወር መጨረሻ ላይ በአሜሪካና በእስራኤል ጥምር የአየር ጥቃት ሕይወታቸው ያለፈው የሀገሪቱ የበላይ መሪ አያቶላ አሊ ሐሚኒ የቀብር ስነ ስርዓት በመሻድ ከተማ ከሚከናወንበት ዕለት ጋር ተያይዞ ነው። በቅርቡ በተሰነዘረው ጥቃት ሕይወታቸው ላለፈው የኢራን እስላማዊ አብዮት ጠቅላይ መሪ ለአያቶላ ሰይድ አሊ ሐሚኒ የሚደረገው የስንብትና የሽኝት ስነ ስርዓት ዝግጅት በዋና ከተማዋ ቴሄራን በከፍተኛ ሁኔታ እየተከናወነ መሆኑን የሀገሪቱ የዜና ምንጮች ዘግበዋል። በቴሄራን የሚገኘው የኢማም ሆሚኒ ሞሳላ አደባባይ የክብር አስክሬናቸው የሚቀመጥበት ልዩ መድረክና የቪአይፒ መቀበያ ስፍራዎች ግንባታ ይጠናቀቀ እንደሚገኝም ተጠቁሟል። የቀብር ስነ ስርዓት አስተባባሪ ብሔራዊ ኮሚቴ እንዳስታወቀው በይፋ በሚጀምረው በዚህ ታሪካዊ ስንብት ላይ ለመገኘት ከ30 በላይ ሀገራት ይፋዊ የውጭ ጉዳይ ጥያቄ ያቀረቡ ሲሆን ከ90 በላይ ሀገራት የተወከሉ የሃይማኖት መሪዎች፣ ከፍተኛ ሊቃውንትና ታዋቂ ግለሰቦች ወደ ስፍራው እንደሚመጡ አረጋግጠዋል። የሽኝት መርሃ ግብሩ በኢራን ከተሞች ቴሄራን፣ ቆምና መሻድ ከመከናወኑ ባለፈ የአስክሬን ሽኝቱ በከፊል በጎረቤት ሀገር ኢራቅ በሚገኙት የሺአ ቅዱሳን ከተሞች ናጃፍና ካርባል ላይም እንዲከናወን ዝግጅት መደረጉ ተገልጿል። አያቶላ አሊ ሐሚኒ የተገደሉት እንደ አውሮፓውያን አቆጣጠር የካቲት 28 2026 በቴሄራን በተፈጸመ የአየር ጥቃት ቢሆንም ቀብራቸው ከ4 ወራት በላይ ሊዘገይ የቻለው በወቅቱ ሀገሪቱ በከባድ የጦርነት ቀውስ ውስጥ በመሆኗና
ለደህንነት አስጊ ሁኔታዎች በመኖራቸው ነበር። አሁን ላይ የተደረገው የተኩስ አቁም ሁኔታዎችን በማረጋጋቱ መንግስት ይህንን አጋጣሚ በመጠቀም ሰፊ ህዝባዊ የቀብር ስነ ስርዓት በማዘጋጀት የሀገሪቱን ጥንካሬ ለማሳየት እየሞከረ ይገኛል። በመካከለኛው ምስራቅ የአሜሪካና የእስራኤል ጥምር የአየር ጥቃት የፈጠረው ቀውስ ገና ሳያገግም፣ በሌላ በኩል በአፍሪካ ቀንድም በተመሳሳይ መልኩ የወታደራዊ ጀቶች ድምፅ አስተጋብተዋል። ይሁን እንጂ በዚህኛው ቀጠና የአየር የበላይነቱን ይዛ ብቅ ያለችው አንካራ ናት። የቱርክ ጀቶች በሶማሊያ የአልሸባብ ይዞታዎች ላይ ጥቃት ሰንዝረዋል። የሶማሊያ መከላከያ ሚኒስቴርንና የሀገር ውስጥ የዜና ምንጮችን ዋቢ በማድረግ የወጡ ዘገባዎች እንደሚያመላክቱት የቱርክ አየር ኃይል ተዋጊ ጀቶች በታችኛው ሸበሌ ዞን በምትገኘው ጎዴ አካባቢ በሽብርተኛው አልሸባብ ቡድን ላይ ያነጣጠረ ከባድ የአየር ድብደባ ፈጽመዋል። ዛሬ ማለዳ በተካሄደው በዚህ ድንገተኛ ጥቃት የቡድኑ የጦር መሳሪያ ግምጃ ቤቶችና መሸሸጊያ ዋሻዎች መመታታቸው ታውቋል። በጥቃቱ ሳቢያ ቢያንስ 35 የቡድኑ ታጣቂዎች ሲገደሉ ከ20 በላይ የሚሆኑት ደግሞ ከባድና ቀላል አካል ጉዳት ደርሶባቸዋል። ከዋናው ድብደባ በመቀጠል የተሰሙት ተከታታይ ፍንዳታዎች በተመቱት ይዞታዎች ውስጥ ለጥቃት የተዘጋጁ በርካታ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች መኖራቸውን ማረጋገጣቸውን ወታደራዊ ምንጮች ገልጸዋል። በቱርኩ ኤፍ-16 ተዋጊ ጀቶች የተፈጸመው ይህ ጥቃት በሶማሊያ የረጅም ጊዜ የጸጥታ ቀውስና በቱርክ የአፍሪካ ቀንድ ስትራቴጂ ውስጥ ትልቅ ወታደራዊና ፖለቲካዊ መለወጫ ምዕራፍ መሆኑንም ያሳያል። አንካራ ቀደም ሲል በሶማሊያ የምታደርገው የአየር ድጋፍ በዋናነት በሰው አልባ አውሮፕላኖች ላይ የተገደበ ነበር። ይሁን እንጂ በቅርቡ ኤፍ-16 ተዋጊ ጀቶችን በቀጥታ ሞቃዲሾ ላይ በማሰማራት የጀመረችው ወታደራዊ እንቅስቃሴ የቱርክን ቀጥተኛ የውጊያ ተሳትፎ ወደ ላቀ ደረጃ አሸጋግሮታል። እነዚህ ጀቶች ሰፊ የጦር መሳሪያ የመሸከም አቅምና ፈጣን ምላሽ የመስጠት ዕድል ያላቸው በመሆኑ አልሸባብ በደቡባዊ ሶማሊያ በነጻነት እንዳይንቀሳቀስና ስልታዊ ጥቃቶችን እንዳይሰነዝር ትልቅ ጋሬጣ ሆኖበታል። ቱርክ በሶማሊያ ትልቁን የውጭ ሀገር ወታደራዊ ማሰልጠኛ ካምፕን የገነባች ሲሆን የሶማሊያ ልዩ ኃይል አባላትን ስታሰለጥንም ቆይታለች። የአሁኑ ወታደራዊ እርምጃና ውጤት ግን ከአማካሪነትና ስልጠና ባለፈ ቱርክ በሶማሊያ ያላትን ሰፊ የኢኮኖሚና የስትራቴጂክ ጥቅም ማለትም በቅርቡ የተፈረመው የባህር ዳርቻ ጥበቃ ስምምነትና በታችኛው ሸበሌ የተዘረጉ ፕሮጀክቶች ከሽብር ጥቃት ለመጠበቅ በቁርጠኝነት መነሳቷን ያሳያል ተብሏል። የቱርክ ወታደራዊ ጡንቻ ማሳየት ከውስጥ አልሸባብን ከማዳከም ባለፈ ከውጪ በቀጠናው ላይ ተጽዕኖ ለመፍጠር ከሚፈልጉት እንደ ተባበሩት አረብ ኤሚሬቶችና በቅርቡ ከሶማሊላንድ ጋር ወታደራዊ ትብብር ከፈጠረችው እስራኤል ጋር ለሚደረገው የኃይል ሚዛን ፉክክር ማሳያ ነው። ቱርክ የሶማሊያን ግዛታዊ አንድነት በጽኑ እንደምትደግፍ በተግባር የምታሳይበት ስልትም እንደሆነ ተነግሯል። የአየር ጥቃቱ በአጭር ጊዜ ውስጥ የአልሸባብን የማጥቃት አቅም ቢያዳክምም የረጅም ጊዜ ስኬቱ የሚወሰነው የሶማሊያ ፌዴራል መንግስት ይህንን የአየር የበላይነት ተጠቅሞ በመሬት ላይ ዘላቂ የፖለቲካና የጸጥታ መዋቅር መዘርጋት ሲችል ብቻ ነው። የውጭ ኃይሎች ጣልቃ ገብነት እየጨመረ መምጣቱ ደግሞ በቀጠናው ላይ አዲስ የኃይል አሰላለፍ መፈጠሩ አይቀሬ መሆኑን ያሳያል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ቸር ቆዩን።